መካስ ለማስተካከል ስቲል ዝግጁ ነኝ። ግን ሰው ተነስቶ እልህ ያስይዝሻል። እነማ በመሃል የሚያጎበድዱት እንዲያረግሻለሁ፣ ፈልጥሻለሁ፣ ቆርጥሻለሁ ሲሉ እስኪ የምታመጡትን አምጡ ብለሽ ቁጭ የምትይበት ጊዜ አለ። አንዳንዴ ኦቨር ሲሆን በመሃል እየጎዱ ያሉት ተጎጂዎቹን ነው፣ እነዛን ልጆች ነው። እነሱን ለመመለስ ሲባል ትክክለኛ ባለ ታሪኮቹ በመሃል እንደሚጎዱ ታውቃለሽ። ራይት መጎዳት ብቻ ሳይሆን ታውቃለሽ የኢትዮጵያ በተለይ የክፍለ ሀገር ወደ ውጪ ወደ አረብ ሀገር ሊወጡ የሚፈልጉ ምን አይነት ወላጆች እንዳላቸው ወይንም ልጆች ጥለው ነው ገብቶሻል ወይ የሚረዳ ልጅ እንደዚህ ለምሳሌ ቴራፒ የሚፈልግ ልጆች ይኖራቸዋል ገብቶሻል ቴራፒ እንኳን ቦታ ሳይደርስ ጀስት ዝም ብሎ ከአያቶቹ ጋር ጥሎት የሚሄዱዋል እነሱ ሰዎች እንደዚህ አይነት ሰዎች ቢያንስ ከ50 እና ወይ ከ30 ሁለቱ ሶስቱ ይሄ ነገር ውስጥ አሉ ያንን ነው ባለፈው ያ ነገር የነሱ እንባ እንደሚከፈልሽ የተናገርኩ ይሄ እውነት ነው አንቺም ታምኒበታለሽ አሁን 30 እና 40 ሰዎች ፊት ለፊት የመጡት ናቸው ያልመጡት ስንት ናቸው ብለሽ ትገምቻለሽ ሙኒት 30 እና 40 ይሄ የመጀመሪያ የነሱ ንግግር ነው እንጂ በትክክሉ ያሉት 51 ልጆች ናቸው 51 በአጠቃላይ እንደዛም ያልመጡ በአጠቃላይ ያልመጡ አይደሉም ፕሮሰስ በሴት የጀመሩ ግን ከዚህ ውስጥ 17 ልጆች ገብተዋል 17 ልጆች ገብተዋል ስለዚህ 33 ልጆች ያ ብር መመለስ አለበት ያ አላህ በዚህ ጊዜ ውስጥ እኔ መልሼ ሳልጨርስ ነገሮች ቢስተካከሉልኝ ማስገባ ከሆነ ማስገባት ያለብኛል ግን ሁሉም ዘግይቶባቸዋል ኢቭን ያደረኩትን አንድን ፕሮሰስ ልቀንስባቸው በማልችልበት ሁኔታ ነው የዘገዩት ሙሉ በሙሉ መመለስ ያለብኝ ማለት ነው እስካሁንም ደግሞ ወደ 15 16 የሚሆኑ ልጆች መልሻለሁ ይሄ ጉዳይ ከተጀመረ የመመለሱ ጉዳይ ከተጀመረ በኋላ ወደ 16 ልጆች መልሻለሁ አሁን ከደሞ ከጁን 1 በኋላ ማድረግ የምችለው ነገር ካለ መጀመሪያ ምክንያቱም አዲስ ነገር ይመጣል ስለ ቪዛ የሚባል ስላለ ምናልባት ያ ነገር ካገዘኝ ምንም አላደርግም መምጣት ፈቃደኛ የሆኑትን አመጣለሁ አይ ሌላ ፕሮሰስ ጀምረናል ወይም ደግሞ አንፈልግም የሚሉትን ደግሞ እመልሳለሁ ለዚህ ደግሞ ከልቤ ይቅርታ እየጠየቅኩ ወድጄ ያላረኩት ነገር እንደሆነ እያስረዳውኝ እመልሳለሁ ማለት የቤትንም ሰራተኛ በህጋዊ ነው የምታመጪው አይደል ስንት ሰዓት ነው የሚሰሩት አንቺ ቤት ያሉ ሰራተኞች ሰዓት ገደብ የለውም ከዚህ ሰዓት እስከዚህ ሰዓት አንባባልም ስራ እስኪያልቅ ድረስ እንሰራለን ግን ሲጀመር እኔ ለእያንዳንዱ ሰራተኛ ለእያንዳንዱ ስራ አንድ ሰራተኛ ነው ያለኝ እንዳልኩሽ ቅድም ሞግዚቶቼን መንግስት ሰፖርት ስለሚያደርገኝ ኦኬ ከዛ በተረፈ ልብስ ማጠብና ምግብ መስራት አንዲት ልጅ ብቻ ትሰራለች ቤቴ እንዳቅሜ ትልቅ ነው የምታጸዳ አንዲት ልጅ ብቻ ጽዳት ብቻ ነው የሚመለከታት በተረፈ 3 ልጆች ከ3 ልጆቼ ጋር ነው የሚሆኑት ይተጋገዛሉ ምንድነው ይተባበራሉ በስራ በጊዜ ከጨረሱ አሁን ኦሬዲ ልጆቼ ተኝተዋል አንዳቸውም ይሉ ስራ በጊዜ ከጨረሱ በራሳቸው ይተኛሉ ካልጨረሱ ጨርሰው ተጋግዘው ይተኛሉ ግን እንደ ሰራተኛና ማህበራዊ ህግ አንድ ሰው ሰራተኛ ሆኖ ከሀገር ሲወጣ 8 ሰዓት ብቻ ነው ኮንትራቱ በህጋዊ መንገድ የእውነት እየሰራችሁ ከሆነ ለምን ያመብታችሁ አይጠበቅም ወይስ ለምን ኦቨርታይማቸው አይሰጣቸው ማለት ስለ ህግ ታወራለሁ በህጋዊ መንገድ ነው ከተባለ ህጋዊ ከተባለ 8 ሰዓት ነው እኔ ሰራተኛና ማህበራዊ ቢሮ አናገሩኝ ከፈለግሽም ሰው እንዳደርግና መተው ከቢሮ ሰው ወክለው ካንቺ ጋር ማለት በስነ ስርዓት መንገድ ቀጠሮ ይዘው እንችልሉ ግን እስከዛው አንድ ነገር አንበቢ ተብዬ ተልኮልኝ ይሄን የሰራተኞች መብትና ግዴታዎችን ተልኮልኛል አንድ ሰራተኛ 8 ሰዓት ብቻ ነው ከ8 ሰዓት በላይ ኦቨርታይም ሊሰጣት ይገባል በአረብ ሀገር እና በህጋዊ ከሆነ ይሄ መብታቸውና ህጋቸው አልተጠበቀም ወይም ደግሞ ለምን ኦቨርታይም አልታሰበለም እዚህ እኛ ጋር እስካሁን እንደዚህ አይነት ነገር የለም ነገር ግን አሁን እኔ ስለራሴ ፐርሰናሊ ነው ማወራልሽ
ከሰራተኞቼ መሀል አንዷ ተነስታ ሙኒት እኔ ከ8 ሰዓት በላይ መስራት አልፈልግም ብትለኝ እማልችለው ነገር ስለሆነ ቻው ብዬ ሸኛታለሁ። አለቀ። አስገድጃ አላሰራም። በህጋዊ ነው የምሰራው ስላልሽ ነው እኮ ሙኒት። ኖ ይሄ እኮ አላስገድዳትም። እሷ ማለት ህጉ ኦልሬዲ ካለ ለምን ታስገድጃታል? እሺ እንኳን በቃ ህጉ ላይ እኛ ጋር የለም። እዚህ እኛ ጋር ለምሳሌ አሁን 8 ሰዓት ብቻ አሰሩ እንዳታሰሩ ኦቨርታይም ክፈሉ የሚለን ነገር የለም። እዛው ከዱባይ ሰው ካገኘሽ በስምምነት ነው። ከኢትዮጵያ ካመጣሽ ግን ሰራተኛና ማህበራዊ ለሰራተኞች ያወጣውን ህግ ላይ ተመስርታችሁ ነው የምታመጡት። ራይት ሙኒት? በትክክል። እኔ ግን አሁን ስለ ራሴ ነው አይደል እየጠየቅሽኝ ያለሽው? ያሉ ልጆች በሙሉ ከዚሁ የመጡ ናቸው። አንዲት ልጅ ናት ያለችኝ ሳዳ፣ ከኢትዮጵያ የመጣች ልጅ አለች። እሷም ደግሞ ከሴቷ ልጄ ጋር መንቀሳቀስ ነው የምትሰራው። ምንም አይነት ነገር የላትም። ኢንኬዝ የሆነ ነገር እንዳይፈጠር ብቻ አብሯት መሆን ነው። አሁን እሷ ተነስታ ኖ ማሚ እንደዚህ መስራት አልችልም 8 ሰዓት ብቻ አድርጊልኝ ብትለኝ እኔ ልጄ ከእንቅልፏ ከተነሳችበት ሰዓት ጀምሮ ትምህርት ቤት ስትሄድ ይተኛሉ። ሁሉም ቤት ውስጥ ያሉት ከኪችን ከምትሰራዋ ልጅ በቀር ልጆቼ ትምህርት ቤት ሲሄዱ ይተኛሉ፣ 3ቱ ማለት ነው። ልጆቼ ከትምህርት ቤት ሲመለሱ የጽዳት የነበረችዋ ልጅ ለመተኛት ትገባለች። የምግብ የምትሰራዋ ደግሞ ምሳ አብልታ ጨርሳ አርፋ ትወጣለች። ኤግዛክትሊ ሰዓት እንደዚህ እንደ አረብ ሀገር እኔ አይኖ አረብ ሀገር እንደ ኢትዮጵያ ነው፣ በመግባባት ነው የምትሄደው ቤት ውስጥ አይኖ። ይሄንን ግን በህጋዊ ነው ይሄ 100% የጸዳ ስራ ነው ስላልሽ ስለ ህግ ካወራ ማንኛውም ሰራተኛ ከኢትዮጵያ ስትወጣ በሰራተኝነት መልክ ከወጣች በሰራተኛና ማህበር እንጋ ካለፈች 8 ሰዓት ብቻ ነው። ኦኬ፣ እሱ ሞስትሊ የሚከበርበት ቦታ የት አለ መሰለሽ? እኔ ኮንትራት አሁን ልጆቹን ላመጣበት አስቤ የነበረው ከአንቺ ይቀበሉሽና የሰዓት ስራ ነው የሚያሰሯቸው። የወር ደሞዝ ይኖራቸዋል፣ ግን እነሱ የሰዓት ስራ ነው የሚኖራቸው። እነሱ አካባቢ ይሄ ነገር ሊከበር ይችላል። እስካሁንም የጠየቀ ሰው አጋጥሞኝ አያውቅም። በዚህ በኖርማል በተድቢር ስንሰራ የጠየቀ ሰው አጋጥሞኝ አያውቅም። ግን አንዱ ተነስቶ ለምሳሌ አንዷ ተነስታ 8 ሰዓት ካልሆነ አልሰራም ብትል ያው ቁጭ ብላ ትቀራለች፣ ማንም ሳይወስዳት ሀቅ ለመነጋገር። ምክንያቱም በዚህ ፈቃደኛ የሚሆን አረብም አይኖርም። እኔም በበኩሌ እንዳልኩሽ ይሄ ነው ሰበቤ። የምችለውን ሰዓት እረፍት እሰጣለሁ። ሰው ኖረ አልኖረ የተቀመጠው ዝም ብሎ ነው ማለት ነው እንጂ ግን ይፈረማል ኮንትራቱ ላይ ያው ከኢትዮጵያ ከመጡ። አሁን አንድ ያልሽው ነገር አስታራቂ ይሆናል፣ በስምምነት ነው የሚኖረው የሚለው ነገር አስታራቂ ይሆናል እንጂ ነገሩን ያስማማዋል እንጂ ልንገርሽ፣ አንዷ ልጅ ተነስታ አሁን እኔ ፈርም የመጣሁት 8 ሰዓት ነው፣ ከ8 ሰዓት በላይ አልሰራም ማንም ማዳም ቤት ብትል ቢሮ ውስጥ ቁጭ ብላ ትቀራለች። ሀቅ ለመናገር እኔ እንደ አረብ ሀገር እንደኖርኩት ይገባኛል። ለምን በስምምነት ዝም ብለህ ነው እንትን የምትለው እንጂ ኮንትራቱ ላይና እንደ ሰራተኛና ማህበራዊ አንድ ሴት ወይ አንድ ወንድ ከኢትዮጵያ በዚህ መንገድ ሲያልፍ 8 ሰዓት ነው የሚሰራው ወረቀቱ ላይ ኮንትራቱ ላይ። ሰራተኛና ማህበራዊ ላይ ግቡና አንብቡ ጋይስ። ሙኒት አንቺ ከዛው ነው አግኝተሽ ሰዎችን ለስራ የምታበቂው ወይስ ከኢትዮጵያ ነው የምታመጪው? አሁን ቀደም እንደተናገርሽ 50 ሰዎች የተወሰኑ እዛ ነው ያሉት፣ የተወሰኖቹ ከኢትዮጵያ አሉ። አይኛ በሌላ ሰው ጀምረናል ካሉ ያው በብራቸውን እመልሳለሁ ነው ያልሽ። ዛት ሚንስ በሰራተኛና ማህበራዊ ነው የሚያልፉት ማለት ነው። በዛ ነው የሚያልፉት። አሁን ግን ኮምፕሊትሊ አቁም ያለው ከኢትዮጵያ እዚሁ ካንስሌሽን ያላቸው ልጆች ወደ እኔ የሚመጡትን እነሱን ነው ስራ ማስገባው። ወይም ግን ከኢትዮጵያ ሙኒታች ከኢትዮጵያ አንድ ሰው ዱባይ ላይ ደላላ ከሆነ አብሮ የሚሰራ ቢሮ ወይ ኤጀንሲ አለው ኢትዮጵያ ላይ። ያንቺ ኤጀንሲ ማለት ነው? ስሙን ለመናገር ፈቃደኛ አይደለም። ከአንድ ኤጀንሲ ጋር አይደለም ከ2-3 ጋር ሰራለሁ። በውስጥ ከፈለግሽ ልልክልሽ እችላለሁ። ማለት ህጋዊ ናቸው አይደል እንዴ? ምን ችግር አለ? በዛው ማስታወቂያ ሰራላቸው። ፈቃደኛ ላይሆኑ ይችላሉ። የኔን ፈቃድ በመስጠት ነው ኤጀንሲው ኦልሬዲ እኮ የስራ አሁን ሰዓት የሚስጥር ኤጀንሲ የለም። ሄሎ አንድ ነገር ልንገርሽ፣ ያ በቪዚት ቪዛ ገብተው እዚህ እንዳልኩሽ አሁን ያለው ትርምስ ውስጥ ችግር ውስጥ ይገባሉ እንጂ በአሁን ሰዓት ማንም ያለ ኤጀንሲ አይወጣም። ማንም
አሁን ለምሳሌ እኔ ሄለን ሮዛ ምናምን እንትን ነው አለ ሄለን ሳይኮሎጂ ይሄ የኔ የቲክቶክ መለያ ነው። ዛት ሚስ ምስጥር አይደል ፕራይቬሲ አድርጌ ያለ እንትን አንቺም ህጋዊ መንገድ ዱባይ ላይ እንትን ካለ ከኢትዮጵያም የሚሰጥሽ እሱም ህጋዊ ደላላ ከሆነ ምን ችግር አለው? ማስታወቂያ በዛ ይሰራል። አሁን ካለኝ ሲቹዌሽን ጋር እኔ እነሱ ያንን ነገር እንድናገር ፍቃደኛ ላይሆኑ ይችላሉ። ነገሮች በተስተካከሉ ሰዓት ደግሞ ማስታወቂያም ሰራለሁ። እኔ አሁን ዱባይ ላይ ያለውን ኤጀንሲ አትደውሉባት። ለምን ነው የምትደውሉባትም? የመናገር ዱባይ ላይ የምሰራበትን ቢሮ በስነስርዓት እናገራለሁ። ማስታወቂያም ሰርቻለሁ። ምክንያቱም መብቴ ነው። ፈቃደኞች ናቸው ሰዎቹ፣ መብቴ ነው። እዛ ያለውን ግን ካለኝ ኮንዲሽኔ ጋር ደስተኛ ላይሆን ስለሚችል ለጊዜው ስም አልጠቅስም። ነገሮች ሲስተካከሉ እንዳልኩሽ ማስታወቂያ ሰራለሁ ካላህ ጋር ኢንሻአላህ። ሙኒት የራስሽ የሰራተኛና አገናኝ ቢሮ ነው ያለሽ ወይስ መክተብ ተከራይታችሁ? መክተብ ተከራይተን ነው የምንሰራው። ጠረጴዛ ተከራይታችሁ እና የራሳችሁ የድርጅት ስም የላችሁም ማለት ነው? ዱባይ ላይ ራሱ በድርጅቱ ስም እኮ ነው የምንጠራው፣ በድርጅቱ እንጂ እናንተን ስማችሁ የሚጠራ ስም የላችሁም ማለት ነው? እንዴት ስም የለንም? ሄሉ በእነሱ ስም መክተብ ከተከራየሽ አልሚፍታህ የሚል ፎቅ ላይ እንትን ካልሽ አልሚፍታህ ነው እንጂ ሙኒትና ድርጅት ተብሎ የአንቺ መለያና አይዲሽ ምናምን ያለበት የለም ማለት ነው። አይዲ ተሰጥቶሽ ነው እዛ ውስጥ የምትሰሪው። ህጋዊ ሆነሽ ከመንግስት ፍቃድ ተሰጥቶሽ ነው የምትሰሪው እዛ ቢሮ ውስጥ። ሙሉ ኃላፊነቱም ሙሉ ሁሉ ነገሩም በዛ ስም ነው። ሙኒት የሚል ቢሮ እስካሁን እኔም አልከፈትኩም እኮ ሙኒት ብዬ የጻፍኩት ቢሮ የለኝም። እና የስራሽንም ሆነ የራስሽን ህጋዊ የኛል ድርጅት ከሆናችሁ አቦታውን አንዳንድ ሰው እኮ ተይ የሚለኝ እኮ ይላል። ለምን የጸዳ ስራ ነው ከተባለ እኔ ላይ እንኳን አይደለም የምትመልሰው ሙኒት። እንደዚህ አይነት ጥያቄ ላላቸው እንዲሰሙ ብቻ ነው እዛ ሴት። እንደገና ደግሞ ማንም ያስገድዳት ሰው የለም። ከዚህ አርስት ብንወጣ ደስ ይለኛል። ቅር ያለው ያለሽ አንቺ ማወቅ ጀስት ግን እኔ ግን እንደዚህ አይደለውም ስላልሽ ለምን እንደዚህ እንደማስብ ወይም እንደምናስብ ከመሬት ተነስተን የጥላቻ ምናምን ነገር እንዳልሆነ እንዲገባሽ ብቻ ነው ጥያቄ አነሳሁት። እሺ ምንም ችግር የለም። እንግዲህ ደላላነት እንደዚህ አይደለ እንዴ ስልሽ ኖ ስትይ በሌላ መንገድ እና በትክክለኛው መንገድ ልናየው እንደምንችል ለዛ ነው የኔ ያነሳውልሽ። አለበለዚያ ዝም ካልኩኝ ጀስት አንቺን አታክ ለማድረግ ነው የሚሆነው። ገብቶሻል? ሰዎችን መረዳት አለባቸው እንጂ ይሄ ፖይንት አይደለም። አንቺ ዝግጁ ከሆንሽ ባለሙያ አንቺ ሙያ ውስጥ ነው ያለሽው። ሙያ ውስጥ ያለ ሰው ከሰራተኛና ማህበራዊ እግዚአብሔርን ሰው አመጣልሻል። ቅጠሪያት እንትን በይ አንድ ሰው ይልኩልናል። ሲጀምር እነሱ አንድ ቀን መተው ማብራሪያ ለሰጡ ሰው ማዳን ስለሆነ የፊልድ ይከፈላቸዋል። ባይዘው ኦኬ። ነገሮቼ በተስተካከሉ ሰዓት ካለውበት ሁኔታ በወጣው ሰዓት ለኔም ትምህርት ስለሚሆነኝ ደስ ይለኛል። ምንም ችግር የለም። በመነጋገር በጣም አምናለሁ። እኔም ልማር እችላለሁ። እነሱ ከሚጠይቁኝም ጥያቄ ከሚናገሩትም ነገር ልማር ስለምችል ምንም ችግር የለም። ግን አሁን ያለውበት ሁኔታ ከማንም ጋር ለመነጋገር አቅሙ የለኝም። ተጠያቂ ለምንድን ነው አቅሙን ያጣሽው? ማለት የሰሞኑ ሁኔታ ነው አቅምሽን? ኖ እኔ የልጆቹን ጉዳይ ነው የምልሽ። ይሄ ትርምስ እኔን አቅም ሊያሳጣኝም በፍጹም ሊያሳጣኝ አይችልም። እምልሽ የልጆቹ ሁኔታ ጉድለቴ ነው። ብጠየቅበት የምመልሰው ነገር ስለሌለኝ ጉዳይን ከጨረስኩ በኋላ ግን እነሱን ፕሮሰሳቸውን በመጨረስም ሆነ ወይም በምንም ነገር በጨረስኩ ሰዓት ያኔ አፌን ሞልቼ የምናገረው ነገር ስለሚኖረኝ መጠየቅም ስለምችል ለጥያቄያቸውን መልስ ስለማዘጋጅ በዚህ መንገድ ሬዲ በሆንኩ ሰዓት አሳውቅሻለሁ። ለሁላችንም ትምህርት ይሆናል ጥያቄና መልሱ። ትናንትና ከጆከር ቪዲዮ ላይ ሰራተኛሽ ፎቶ አንስታሽ እና ከእሷ ጋር ስትከራከሪ የሆነ ኦዲዮ ሲያሰማ ነበር። ክርክሩ ላይ እኔ እንደ ማስረጃ የሆነ ነገር አላየሁም። ጀስት ድምፅሽን ብቻ ነው እና እዛ ላይ የምትናገራለሽ። ደግሜ ላሰማሽ በደንብ ለማስረጃ
አንዳንድ ጊዜ የሰው ድምጽ ስላሰማ ብቻ መረጃ የሚመስላቸው ሰዎች አለ። እንዴ ግን መረጃ አልመሰለኝም። ግን አንቺ የምታስረጂው ነገር ካለ አንድ ጊዜ ይቅርታ፣ ችግር የለም። በደንብ አዳምጪ ሄለን፣ በደንብ ከመጀመሪያው ጀምሬ የምለው አንቺን የሚያስፈራራ ስራ ፈት የለም። አንቺ ጋር የተገራገርኩበት ቀን የተረገመ ይሁን። አንቺ ጋር ቁጭ ብዬ ያወራሁበት ቀን የተረገመ ይሁን። ግን ደስ የሚለው ለራስሽ ነው ምስክር ያዘጋጀሽው፣ እላይሽ ላይ ነው ምስክር ያዘጋጀሽው አንቺ ሰው ላይ አይደለም። ለዛ አላዘጋትም እነዛን ቀኖች። ኦኬ ሰማሽኝ ያልኩትን ተደራድረሽ ነው የተረገመ ይሁን። ሀቢብቲ አንቺን የሚያስፈራራ የለም። እኔ ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን ነው ምስክር የሆንሽው። ይሄንን ነው ያልኩት። ምንድነው ያለችኝ ልጅቱ? ምንድነው ታሪኩ ሲጀመር ብር ልጅቷን ለመቀበል ነው። የሰው ብር፣ የተበዳይ ብር እንዳልኩሽ ኢንፎርሜሽን በምንሰጥበት ሰዓት ልጆች ይገቡና ይጠይቁ ይነግሩናል። በእንደዚህ አይነት ኬዝ ብር ወስደዋል ሰጣሉኝ፣ በእንደዚህ አይነት ኬዝ እንዲተፈጠረ ለሚሉ ልጆች ሙሉ መረጃ ሲኖራቸው ፖሊስ ጋር መሄድ የማይችሉ ወይም ደግሞ መረጃቸው ደካማ የሆነ የድምፅ መረጃ ብቻ ሲሆን፣ ለምሳሌ ተቀባይነት የለውም። ብር ስትሰጪ ምንድነው ሪሲት ያስፈልጋል ወይ ባንክ አካውንት ውስጥ እንዲህ አይነት ነገር አለ። እነዛን ሰዎች ለምሳሌ ደውለን እናናግራለን። ይሄ አገር ምድር የሚያውቀው ነው። ደውዬ ሳናግራት አምናልኝ ክሱ ቀርቶ ተደራድረን በቃ አለቀ፣ በዚህ ቀን ሰጣታለሁ አለች። የተባለው ቀን አልፎ ሜሴጅ ላኩላት። መጀመሪያ ስጫታለሽ ስጫት፣ አለበለዚያ እንዳይቆጭሽ ምናምን ያልኩትን አታስፈራሪኝ አለችኝ። አታስፈራሪኝ ስል ሀቢብቲ አንቺንም ለማስፈራሪያ ጊዜ ያለው የለም። ከአንቺ ጋር የተደራደርኩበት ቀን የተረገመ ይሁን። ምክንያቱም ልጅቷ መክሰስ የምትችል ልጅ ናት። በፍቅር ይፈታ ብለን ስለተተወ ማለት ነው። እዛ እሱ ቆርጦታል፣ ጨርሶ አላሰማውም። ትሰጫለሽ፣ ብሩን ትሰጫለሽ፣ አትሰጪም በህግ ይካሄዳል ብያታለሁ። እሱ ግን ለልጅቷ እንኳን አላዘነላትም። ይሄን ድምፅ አውጥቶ ሲያሰማ እኔ ሙሉ የመጠየቅ መብት አለኝ። አሁን ሙሉ ልጅቷ የፈለገ ነገር ሰራተኛ ናት ወይስ ከግሩፓችሁ አካል አንዷ? ላላላ አይደለችም። ቪዛ ለማሰራት ጀምራ ነው ሰው ጋር ኖ አዎ ቪዛ ለማሰራት ጀምራ ነው። ሌላኛዋ ደግሞ ይሄ ረጅም ታሪክ ነው። ብቻ የገንዘብ ኬዝ ነው። በቪዛ የተጀመረ በመደፈር በምናምን ታሪክ አለው። ግን አሁን ዋናው ፖይንት እኔ የገባውበት ምንድነው፣ ብሯን መልሽላት እመልሳለሁ ብላ ቃል ገብታ ቀጠሮ ሰጥታ፣ ከዛ በኋላ ካመጣሽ አምጪ፣ ስንደውል ስለማታነሳ ላኩላት፣ ካመጣሽ አምጪ፣ ካላመጣሽ ደግሞ በምንሄደው እንሄዳለን ያልኳትን ያን ይዛ አታስፈራሪኝ ስትለኝ ሀቢብቲ አንቺን ለማስፈራራት ጊዜ የለኝም ብዬ የተናገርኳትን እሱን ይዞ ነው የወጣው። እሱ ፎቶሽም ብሏል። ሴም ታይም ፎቶ ምንም ነገር አላሳየም። ፎቶ አላሳየም። ምንድነው እኔ ነኝ የጠየኩት። ምን አለ 89,000 ድርሃም የተቀበልሽበት ሪሲት አለኝ ማህደር ጥበቡ ሲል ስሜን እኔ አውቃለሁ። እኔ ነኝ ከማንም በፊት ስለ ስሜ የተናገርኩት። ግን 89,000 የሚለውን ቢጣቃውን ለጥፍ የለ እንደ ውሸታም ቢው ከዚህ አይቶ ነው እኔ የለጠፍኩትን አይቶ ይሆናል። እኔም በተደጋጋሚ ስለምናገር ስለ ስሜ ምንም ችግር የለውም። ግን ምን አልኩት፣ አውጣ፣ እኔ ፍቃደኛ ነኝ። አንድ ሰው በፍቃዱ ምንም አይነት እሱን የሚጠቅስ ነገር ፎቶም ሆነ ኢንፎርሜሽንን ብታወጭ ችግር የለውም። እኔ ፍቃደኛ ነኝ፣ አልቀየምምም፣ አውጣ አልኩት። አስወረደኝ። እሱ 89 ነው 89,000 ነው ያለው። ማሳየት ይችል ነበር። ጌት የሆናችሁት በአሁን ታይም አንቺ በተለይ ለፍየሌ ለጆከር ልበልሽ፣ ያው እኔ የምጠራው ፍየሌ ብዬ ለምን ታርጌት ሆናችሁ በአሁን ታይም? አንቺ ተናግረሽ ጨርሰሽ የለ ያ ማለት ግልጽና ግልብ ነው። አሳልፈው መስጠት ከተባለ እሱም የሚተላለፍ ከሆነ ትልቅ ሰላይ ብሎ ካሰሉ በአንቺ ጭንቅላት አንድ ጥያቄ ልጠይቅሽ። እኔ ምናልባት የኛ መቼ የሚያረብ ሀገር ሴቶች ሁሉ ጊዜ የሚሰጠን የጭንቅላት ልክ አለ። ከጭንቅላታችን ልክ አንጻር ሊሆን ስለሚችል እኔ አንድ ጥያቄ ልጠይቅሽ። እኛ ከልባችንም ይሁን ከልባችንም አይሆን ለተፈጠረው ነገር ተበዳዮች ሆነን ሳለን እኔም ሳሪም መሲም ይቅርታ አደረግን፣ ታሜንም ጨምረሽ
በዚህ ሰዓት ላይ በይቅርታው ሰዓት ላይ ታሜን እግሩ ላይ ወድቀን ነው። የልጆቼን ስም ጠርቼ ለምኜ ነው። መሲን አባብለን ነው። ፋሪ ትደነግጣለች መለስ ስለምትል በሁለት ሶስት ንግግር ተስማምተን ሌሎችም ልጆች እነ ፎዚም እነ ሰኒ ጁም አሉ። በይቅርታ ተዘጋ ይሄ ነገር። በዛው አጋጣሚ ግን ስለ አቶ ወርቁ አይተነህ መጠየቋን አላቆመችም። ያችኛዋ ጠይቃለች። ስትጠይቅ መረጃ ያቅርብ አላደረኩም ተባለ። ምን ማድረግ እንችል ነበር? ምንም። ወይ ከአንቺ መረጃውን ወስደው ሲያቀርቡ ወይ ደግሞ የሆነ ነገር ሲሉ ከኛ በላይ መጠየቅ የሚገባው አካል አለ። ከጅምሩ ጀምሮ ሰፖርት የተደረጉ አሉ። እነሱ ከኛ በላይ የመጠየቅ ግዴታም አለባቸው፣ መጠየቅ ይችላሉ። ይሄ ሆነና ተዘጋ፣ ወደኛ ዞረ። እንዴት ይስማማሉ? እንዲህ ተባለ፣ መረገጥ ተጀመረ። ምን ተባለ አይደለ? በማግስቱ ወጣና ይቅርታ አድርገንላታል አለ። ምን የተለየ ነገር አድርጎ ነው? አሁን እኛ ካደረግነው እኛ ይቅርታ አደረግን፣ እሱም ይቅርታ አደረገ። ምንድነው የተለየ ነገር የተደረገው? የኔ እህት እስኪ እኔ ያልገባኝ ነገር አለ። እነሱ በራሳቸው መንገድ ኢንቨስቲጌት አድርገው ጨርሰው ይሄ ነገር ተፈጸመ። ግን እኔ ያልገባኝ ነገር አለ ያላወቅኩት፣ ወይ እኛ እንደሚባለው የሆነ ነገር ጎሎን ነው። እኔ የደረስኩበት ምናምን አይደለም፣ በስነ ስርዓት አሁን ትላንትና ወዲያ ትኬት የቆረጠችለት ያቺ ቡቺ ናት። 3500 ድራም ከማተልኮ የሚለውን እንትና ብዬ አልነግራችሁም፣ ይገባችኋል። እሺ ማን እንደላከ ሁላ አውቃል፣ ማን እንደሸኘ ሁላ አውቃል። ይህን ወረቀት ይህን ትኬት ሁላ በዛ ፍጥነት ለዛውም በኦንላይን ላይ በፍጥነት ስለማይገኝ በቦታው መክተብ ሄዳ 3500 ድራም የቆረጠችለት እንትና ናት፣ ቡቺ ናት። ብሩ ኬት መጣ? እራሳችሁ ድረሱበት። እኔ ፖይንቴ እና ቶፒኬ ያ ሰው ስላልነበረ ማለት ነው። ሄልቾ ከይቅርታ ጋር አንድ ነገር ልንገርሽ፣ ይሄ ኢንሳይደርሽ ተሳስቷል። እሺ ምኑን የተሳሳት? አንቺ በሰዓቱ ታውቂዋለሽ፣ ግን ተሳስቷል። የሰጠሽ ኢንፎርሜሽን ስህተት ነው። ያ ሰዓቱ ማለት የሰጠሽ ኢንፎርሜሽን የተሳሳተ ነው። ከሀገር መውጣቱ ስሚ፣ ከኒኮላስ ከሚባል ልጅ ጋር ለሚኖረው እሱ እኔ የማውቀው ሌላ ስም ነው። ኒኮላስ ነው። የቲክቶክ ስሙ ማን እንደሆነ ታውቃለሽ? ልናገር ለዛ ልጅ ስንል ለሱ ለፊው እና ለምን መሰለሽ ወደ እኔ ስማቸውን ልጥራ፣ እናንተ አትጠራሩ። እኔ ያቺኛዋና እቺኛዋ እያልኩ ማውራት አላውቅበትም። ሳራ ፈታላዋ ቆረቆንዶ አሮጊት እሷ እንዳወራችና እንዳላወራች ሲጀመር ነገርን አጥንተው የሚደርሱበት ምንም አባታቸው ጭንቅላት የላቸው። እኔ መጀመሪያም ተናግሬያለሁ። እኔ ካልፈለኩ ይሄ ነገር አላቆምም፣ እስቲ እንደምታስቆሙኝ ያለው እኔ ነኝ የማስታርቃችሁም ብያለሁ። ማጣላችሁ ትዝ ካለሽ አንድ 15 ቀን ከዱባይ ዓለም ውስጥ ወጥተን ሌላ ቶፒክ ውስጥ ነበርኩ። እዚህ ሪካርድ ላይ ሰምተሽ ከሆነ ራሷ ከሷ ጋር ሳወራ ሰምተሽ ከሆነ ምንድነው ያልኳት? ምን እንደሚያመጡ ለማየት ነው ዝም ያልኩት ስላት ዝም በያቸው አለች። እሺ ዝም በያቸው። ኦዲዮዎቹን በአዲስ ላሰማሽ ይችላል። እኔ የምፈልጋቸውን ማሰማት ገብቶሻል። ሳቆም መቼ እንደምመለስ እኔ ያውቃለሁ። እሷ በዛው እንዲደፈን የፈለገችው ገብቷል። እኔ ጋር ምን እንዳለ መቼ እንደሚደፈን ምናምን ነው። ምንም ሳራ ጋር የኢንቨስት ገስት ምናምን ያደረጉት ነገር የለም። እሱ ከሀገር እስከሚወጣ ድረስ ግዴታ ሳራን መናገር የለበትም። እሺ እንደገና ደግሞ ቡቺ አድራሻውና ምኑን ስለምታውቅ መናገር የለም። ጸጥን ማለት ያለበት ያለው እናንተ ላይ ነው መደምደም ያለበት እንጂ አሳልፋ የሰጠችው ቡቺ ናት። ለምን ለሳራ የነገረችው ቡቺ ናት። መንጃ ፍቃድ እያወጣ እንደሆነ ይሄ የሚንሸራሸረው ፎቶ እንኳ የራሱ ነው ብላ የነገረቻት ለሳራ እውነት ለመናገር እሷ ናት። ሳራ እንደው ወይ ለተንኮል በእንደዚህ አይነት ስሜት አልነበረም። በነገራችን ላይ ስታወራ ኦዲዮ ላይ ስታወራ ራሷን እኮ እያሰማች ያለችበት ላይ
አቆመችው። ጆከር ሲል ራሷን እኮ ቀርተዋለች። እየቀዳችኝ ነው እኮ የምትቦተረፈው እሷ ራሷ ጓንጓል። ከዛ ውስጥ እኔ ሳወራ እሱን ፒክ አድርጋ ልታወጣ ነው ይገባኛል። ገብቶሻል ስትል እንደዚህ ነው እኔ ጋር አይመጣም ነው ያለችው። ምክንያቱም ኤምባሲዎች እዚህ ስለሚመጡ እንዴት አርጋ ስለ ስጋ ቤቱ ሲደውልላት ምን እንዲል መኪና ውስጥ አብሮ እየሄዱ ምናምን እያንዳንዱ መጥቼ ነው የነገርኳት። ገብቶሻል? ይሄንን ጠንቅቀው ያውቁታል። ጠንቅቀው ምን ይሉታል? እንደገና ደግሞ ይሄን ሁላ ነገር ያወራችሁ ራሷ ሆና አንቺን በዚህ ጉዳይ ላይ እስቲ ያሳልፈሽ ተጫለሽ ምናምን ማለት አሁን እሱ ተነስቶ ቡቺን ቢናገራት ቡቺን ሊናገሩ አንቺን ሲናገር የሱ ከብቶች የሱ በጠጦች አንቺን መናገር አለባቸው። ቅደም ተከተሉን የጠበቀ ወይም ደግሞ በሐቅ ላይ ተደገፈ አይደለም። አንቺን በዚህ ፍየሌ ላይ የሚናገሩሽ በፍየሌ ጉዳይ በጣም ተሳስተዋል። አንቺን የሚናገሩ ሰዎች ተጠያቂም ብትሆን አሳልፈው ስለመሰጠትም ከተባለ ቡቺ ናት። ግን እነሱ ከበር የሚደራረጉት ምንድነው? ዲፕ የምታውቀው ቡቺ ናት እሱ። እንደገና ደግሞ ሁለቱም ጥቅም አስተሳስሯቸዋል። አንድ አይነት ሰው ነው በአሁን ታይም ሰፖርት የሚያደርጋቸው። ባይዘው አንድ አይነት ሰው ነው ሰፖርት የሚያደርጋቸው። ለዛ ጥቅሙ ያስተሳስራቸዋል። ሶስተኛ አካል ከሱ መልእክት ተቀብሎ ሲመጣ ሰፖርት የሚያደርገው ሁለቱም ነው። ቤት ቢቀያይሩ ቤት ምን ቢሉ ሰፖርት የሚደረጉት የውጭ ፕሮሰስን ቢጀምር ይሄ ነው። ምን ሰርተው ነው ስትል ነቲንግ ምንም ነገር የለም። ለዛ እናንተን ነው መናገር ያለበት። የኔ እንደ ኢንፎርሜሽን ነው። አንቺ ደግሞ ባህሪሽ የሆነ እንደ ሐረር ሰው የሆነ ነገር አይተሽ መናገር አይተሽ ማለፍ አትችይም። ኤቲኤም ጋር ብር እያወጣ እንደሆነ ብላው ዱባይ መኖሩን እንደመደምሽ የምናውቀው ይሄ የተነገረን ሰውና ምናምንና ለኤምባሲን ያሳልፈ ሰጥቻለሁ ፎቶቹ። ገብቶሻል? ይሄ ብቻ ነው። ሌላውን ዝም በማለት ውሸት ነው ውሸት አይደለም ብሎ ማደናገሩን ይፈልገው ነበር። ገብቶሻል? ለዛ ነው አንቺ ላይ ተጠመጠመው ምናምን እንጂ አሁን ከዱባይ ከወጣ በኋላ ዋና ፖይንት ሳራን ፎቶ ዘግዝቆ መስደብ ነው። እግዚአብሔር ፕራንክን ካበላሸውብህ ቀን ጠብቀት አድርገዋለህ። ኢንፎርሜሽኑ ልክ አይደለም ለማለት አሁን ትንሽ አዘግየው። ፕራንክን ቀድሜ ተናገርኳል። ሳራን ዘግዝቆ መስደብ ነው እቅዳቸው። ይሄ ነው እቅዳቸው። ለዛው ምንም ሳታረግ እሱ የተናገረችበት መንገድ ራሱ እንትናን ልጉዳ በሚል አልነበረም። ስለ ጆከር ስታወራ ነበር። እሷ የተናገረችው ነው የተናገረችው። ቦሬ እሱን ልናገር ብላም አይደለም የደወለችው ሳራ ባይዘው የሆነው ግን ከዚህ ለምናገረው ነገር ሊሚት ቢሰጠኝም የምሄድባቸው የራሴ መንገዶች ይኖራሉ። ያላከበረኝን ሰው ላከብረው አልችልም። በይቅርታ ማልፈው ሰው አለመቻል መስሎ እንዲሰማው አልፈልግም። በጣም ብዙ መንገዶች አሉ። እኩል መብት ያለን ሰዎች ነን። ምናልባትም በልጆቼ እኔ ሞሪ መብት ሊኖረኝ ይችላል። በእርግጥ እዚህ ሀገር ህግ ለሁሉም ሰው አንድ ነው። ነገር ግን የሀገሪቱን ህግ መጠቀም እንችላለን ሁላችንም። እሱ የኔ በዳይ ብቻ አይደለም፣ የብዙዎች በዳይ ነው። አብሮት የሚኖረው ልጅ ትክክለኛ ስሙ አንቶኒዮ ነው። የኒክ ኔሞቹ ደግሞ ሞሳድና እንትና ሰበቡና ዋንዴይ ሁለቱ የሱ ኒኮች ናቸው። እሺ ከጆከር ጋር የማይጠፋው እሱ የቲክቶክ ስሙ ነው። ትክክለኛ ግን አንቶኒዮ ዛስት ቀጥይ ሙኒክ ስለጠይቁኝ። ኦኬ። እና የኔ በዳይ ብቻ አይደለም እሱ በዘር ስም ተሸፍኖ በመሬት ላይ ወርዶ አንድ ነገር ያላደረገ አንድ የሚናገረው ነገር የሌለው ህዝብን ያጫረሰ ከዛም አልፎ ደግሞ ሴቶችን ያሸማቀቀ ያሳቀቀ ልጅ ነው። እኔ እዚህ ሚዲያ ላይ ባለፈውም ነግሬሻለሁ። ሎጋውት ብዬ ከወጣው ነው አለቀ።
ምንም ማንንም አልሰማም፣ ማንም አጠገቤ አይደርስም። ነገር ግን የሚያድጉ እየተጣጣሩ ያሉ ልጆችን ህይወት ማበላሸት የሚፈልግ አሳዛኝ ሰው ነው። እኔ እንደሱ እሱ እኔን እናትሽ እንዲህ ትሆን ብሎኝ እኔ እፋታዋለሁ? በፍጹም አልፋታውም። እንደ ጥላ በየገባበት እገባለሁ። በእርግጠኛ ነው የምነግርሽ ሄለን። አልሐምድላ ያደጉ ስለማልስማማው ሳይሆን ምንም ሳደርሽበት ነው በእንደዚህ አይነት መንገድ እያለሽ ያለው። ምንም ትንንሽ ልጆቼም አልሰጋም፣ እነሱ ያሳድጓቸዋል። ክፉ ነገር እንኳን ቢገጥመኝ ባሌም ደግሞ ሱዳኒ ሆነ ባንጋሊ ሆነ ሂንዲ ሆነ ምን የሚሆን ባሌ ወንድ ነው። ወንድ ልጆቹን የሚያሳድግ እኔን ሰትሮ የሚያኖር ባል አለኝ። ለልጆቼ ይበቃቸዋል። ምንም ቢደርስብኝ ግን እኔና እሷ አንላቀቅም። ቢወጣም ከዚህ በኋላ እኔ ጥላው ነኝ። HIV ያለባቸው እያለ ስንት ሴቶችን ሲያሳቅቅ እኔ አላቀውም። እኔ የማቀው ተሳዳቢ ነው። ያው ተሳዳቢ ዝም ብሎ መሳደብ የሚወድ ሰው ብዬ እንጂ የማስበው የሰራውን ስራዎች ሁሉ በዚህ 2-3 ቀን ውስጥ ነው እየተላከልኝ ያየሁት። እኛ አብረነው የምንስቅ የምናሞግሰው ሰው ሲነካው የማንወድለት ልጅ ነው። እኔ ስለ ራሴ ስነግርሽ የማከብረው ሰው ነው። ችግሮችም ተፈጥሮ አናግሮኝ ያውቃል ምን ይላል። ነገር ግን በዚህ ደረጃ ሰውን እየቀበረ እንዳለ አላቅም። ማለት ለምኑ ነበር የምታከብሪው? ሙኒት በአንቺ ስላልመጣ ነው? አሁን ስለመጣ ነው የተገለጠልኝ? ስላልመጣ ብቻ ሳይሆን ስለማላቀው ትክክለኛ እሱነቱን አጋጥሞኝ አያውቅም። ትክክለኛ ስንት ልጆችን ስንት ነገር እንዳደረገ በዚቹ በምላሱ አላቅም። በምድርማ በትክክል እንኳን አይራመድም። ጥላውን ይፈራዋል። ጠዋት የገባበት ቤት ማታ ተመልሶ አይገባም። ሰው ተከትሎ ደግሞ ያየኛል እያለ ከጭንቅላቱ ላይ ኮፍያ አይወልቅ። በዛ ማስክ ያደርጋል ምናምን ከማን እንደሚኖር አሁን ስር ሰዶ አሰድቦኝ ስንት ነገር አስብሎኝ እንደገና በራሱ ስም አውጥቶልኝ ጭራሽ ደግሞ ያረፈች እናቴን ሲነካ እዚህ ጋር ይቀጥል። አሁንም ይቀጥል። እኔም እንደ ጥላ እከተልሃለሁ። አንተ መያዝ የለብህም። አንተ መሞትም የለብህም። አንተ በሰቀቀን ነው መኖር ያለብህ። በሰቀቀን የሰው ልጅ ቤዚክ እኮ ሌላ ሰው ነው። ይህንስ አልተረዳሽ? ተረድቻለሁ። ቤዚኩ 7 እንጨት 7 ሜትር ያኛው ፕላን ያወጣል፣ ይሄኛው ይተገብራል። እኔ ደግሞ ከዛ በኋላ እናንተን ሲሰድብ ዘፈን ይጨፈራል። እኔ በዱባይ እንደሆነ በገባኝ መጠን መልስ እሰጣለሁ። ግን ሄለን እዚህ ጋር መጥቼ ሳናግርሽ ሄለን ብዬ ነው አይደለም ማናግርሽ። ያኔ ስነካሽ አይኔንም ማውጣት ትችያለሽ፣ ወይኔ አይንሽን አውጣለሁ። እንዲህ ስንገናኝ አይደለ? ግን ከእንትን ጀርባ ሆኖ ቤቱን ቀይሮ እንትን ስር ገብቶ የሚዘፍን የሚደንስ የሚያጓራ ሰው ምን ታደርጊዋለሽ? እንደ ሀገሪቱ ለእያንዳንዱ እሱ ለሚዝትብሽና ለሚያደርገው ሰበብ ነች። 95% እርምጃ እኔ ምንም የለብኝም። ቡቺ ናት ልጄን ነው የምልሽ። አውቃለሁ። ሲጀምር ቡቺ አሳልፋ ሰጣ። እናንተ ስትሰደቡ እሷ የምትጨፍረው ምን ማለት ነው? ትላንትና ተናገረ። 3 ወር ስጡኝ አለች እኮ 3 ወር ስጡኝ ጠርጌ ላጥረገርጋል። ውጭ ሀገር የምትወጣው ለመስራት ሳይሆን እናንተን ለመስደብ። ምንም ችግር የለም። እስኪ እናያለን። እያዋጋውሽ አይደለም፣ ፎከስ እንድታረጊ ተናግሬ ጨርሻለሁ። ምናልባት ስለማይደርስሽ ነው። እኔ ተናግሬ ጨርሻለሁ። ምንም ችግር የለም። ለሁሉም መንገድ አለ። ምንም ችግር የለም። እነሱ ያውሩ፣ እኛ እንሰራለን። እነሱ ችግራቸው የማያውቃቸውን ህዝብ እንዴት ነው ሰው ላይ አክት የሚያደርገው ፊልም የሚሰራው? እኔ መጀመሪያ እያንዳንዱን ኦዲዮዎች ያዢ። ለምን ስገቢ ቢሮሽ ነበርኩ፣ መኪና ስር ነበርኩ፣ ቤትሽ ነበርኩ። ይሄ ስጋት ነው። ማስፈራሪያ ለህይወትሽ ስጋት አለሽ፣ ልጆች አለሽ፣ ለልጆችሽ ያሰጋል። ተተርጉሞ አልቋል። መያዝ ብቻ ሳይሆን ተተርጉመው ኢቭን አልቋል። ምንም ችግር የለም። የምሄድበትን መንገድ እኔ ያውቀዋለሁ። እስቲ ምን እንትን እንደሚል ታላችሁ። ሌባ ከሰራኩት ብር ትኬት ላጡ ትኬት ገዝቻለሁ።
ለታመሙ ልጆች ሆስፒታል አሳክሜያለሁ። የተራበ አብልቻለሁ። የቲሞችን አልብሻለሁ። እኔ ይሄ ሲጀመር የልጆቼ ሰደቃ ነው ከልጆቼ ገንዘብ ላይ። ከዚህም ከተባለ ግን አትሊስት ሰርቄ መልካም ነገር አድርጌ እየከፈልኩኝ ነው። እሺ ሄለን፣ እሱ ድጎማ ተሰጥቶት ከዛ እየጠጣኝ አይደለ መጥቶ እዚህ ጋር የሚያቀረሽብን እንዴ? እዚህ ጋር መጥቶ የሚሳደበው ያንን ሁሉ የሚደረገውና ነገ ተውት ሰክሮ ስለነበር ነው የሚባለው። በሰው ብር አይደለ እንዴ? ሰርቶ ነው እንዴ? የት ሰርቶ? አንድ ነገር ልንገርሽ፣ መኪና ላይ እንኳን እንደዚህ ሊወጣ ስሙን የለውም፣ ሰርቶ አያውቅም። ከሳውዲ አረቢያ በኋላ በማን እንደሚተዳደር እናውቃለን። በጣም የሚያዝ ነው። ኧረ ትልቅ ሰው የሚባለው በእንደዚህ አይነት ነገር ዘሮችን ለመሳደብ ብቻ ኢንቨስት ማድረጉ የእውነት በጣም ያሳዝናል። ግን ችግር የለው የሰዎችን ደረጃ የምንለካበት አሉ እንጂ ማረጋገጫ የለም። ያ አንቺን በዛው ስልከትሽ አልፈልግም። ይሄ የራሴ እንትን ነው። እሺ እኔ በእርግጠኛነት የምነግርሽ በጆሮዬ ከራሳቸው አፍ የሰማሁትን ነው የምነግርሽ እኮ። በስንት ስለት በስንት መቧጠጥ ነው እዛ ጋር የሚደርሱት። ድምፃቸው ነው የሚደርሰው። ምን ደግሞ ሰው ማንም ተራ ሰው እንኳን ሆነ ቁጥሩ እኔ ባይሆን የዱባይን ቁጥር አውቃለሁ። እንትና ፍርፋሪ ስትበይ ሶስተኛ አካል ሰው ነው የሚያገኛቸው። አይ ነው ማን እንደሚያገኛቸው። ይኸውልሽ የሆነ ነገር እየበላሽ ድመት እዚህ ጋር ሚያው ቢል ቆንጥረሽ መስጠት አይቀርም ያለ ነው። ውሻን ቢጮህ ወርወር ታረጊለታለሽ። ድመትን ብትጮህ ትወረውሪያለሽ። የእንደዛ ርዝራዥ የስንተኛው ነጥቡ ነው የሚደርሳቸው። ግን አይተው ሰምተው ኬር ስለማያውቁ ውዝግብግባቸው ወጣ። ከማንም ቀድሞ የተሰጠው ብር እሱ ነው። ለምን ሄደሽ አንቺ አልተናገርሽም ብሎ ሲናገር ሰምቼዋለሁ። ሳሪን ለምሳሌ እሱ ለምን አልተናገረም? እንደተሰጠው እንዳትናገሪ ተብላን የተሰጣት ይችልች እሱ ስሟን የገነባችሁበት እሷ ለምን አልጠየቀችም? በዛ ላይ እንደገና ደግሞ አንቺ ስለ አንቺ እኔ ከተቆረቆርኩ ከአንቺ በኋላ ነው ጉዳዩን የማስፈጽመው እንደ ተቆርቋሪ ራይት ያ የወርቁን አይተነውን እንትን እኔ ችግር የለብኝም ምን የለብኝ የተባለ ነው መጥቼ ያወራሁት። እዛ ሴት አይደል እንደዚህ ያለኝ ብያለሁ። ከአራት ሰው ጥሪ አንዷ መጣች አስደረኩኝ። ራይት ለነሱም ጥሪ አቅርቤያለሁ። አናረግም ካሉ ስፈልግ አወጣለሁ፣ ስፈልግ አላወጣም። መጥቶ እጅ የሚጠመዝዝና ይሄን ቴሌፎን በእጁ የሚነካ ሰው ያለ ሲጀመር እንደዚህ አይነት ትልቅ ሰው ስሙን መጠጥ ቤት ጠረጴዛ ላይ ሲጠሩት በሴቶች ጉዳይ መሀል ሲያወሩት በወርቅ በበርዝዴ በምና ጭራሽ በማይመጥነው ነገር ሲጠሩት እንደው ለሞራላቸው የለም። ምን ይደረግ መቼም የራሴ የሆናቸው ዘር ናቸው ተብለው ይመስለኛል ጸጥ ያላቸው እንጂ እሱ ራሱ ይሄ ነገር ይመቸዋል አይመቸውም። ከነማጋ የሚውል ሰውዬ እነንትና ሲጠሩት በጣም ይደብራል። በጣም ለእነሱማ ስም መገንቢያ ነው እኮ። ለሱ ነው እንጂ ውድቀት፣ ለሱ ነው እንጂ ነውር። ለእነሱማ ስማቸውን እየገነቡበት ነው። እንትናን አውቃለሁ። ገብቶሻል? ለእነሱማ ጥቅማቸው ነው አውቃለሁ። ብቻ ከሩቅ እንኳን መሬት ላይ ወድቀው እንኳን ማን እንደሆኑ የማያውቃቸውን ሰዎች ግን ለሱ ውድቀቱ እኮ በእንደዚህ አይነት ኧረ ተይ። እኔ የራሴ ቋንቋ አለኝ የማወራበት። እዛው ስልከትሽ አልፈልግም። ለማንኛውም ሄልቾ በጣም አመሰግንሻለሁ። ነገሮቼን ባስተካከልኩ ሰዓት ደግሞ ለጥያቄ ብትጋብዥኝ ሬዲ ነኝ። ግን እስቲልም ከአንቺ የምፈልገው ነገር አለ። በውስጥም ነግሬሻለሁ። ለምን ነው የምንጨርሰው? ሙኒታችን ጥሪ የህዝብ ስለሆነ ህዝብ ማየት አለበት። ያን ነገር ተሳትፎ ማድረግ አለበት። ግን ከዛ በኋላ የእውነት ነው እርቃችሁ? የእውነት ነው ሰላም ወርዷል? የትኛው ሰላም? ስንት አይነት ሰላም ነው ያለው ዱባይ? በድርሃም ሰላም አለ። ብዙ አይነት ሰላምታችሁ ለክብርሽ ስቲ የምታመጪው ሰላም አለ። አይጧ ምንድን ነበር? ምጣዱ አይጧ ትለፍ ነው ምናምን የተባለ ሰላም አለ። ብዙ አይነት ሰላም አለ ይመራት ላይ። እኛ ለማንኛውም አንደኛውን ሰላም ተጠቅመነዋል፣ ግን አልሰራም። ግን አብረ ማች ማታረቅ ከሆነ ሰላምም ሳትባባል እኮ ተራርቀህ የራስን ላይፍ መኖር ይቻላል። ግን ስንረሳሳ ነው። ስንረሳሳ እርሱን እንርሳ።
ይቅርታ ማለት እኮ ነገሮችን ወደ ቦታ መመለስ ነበር። እኛም የምናውቀው ወደ ቦታውን ባትመልሹ ሄለን ብዙ ነገሮች ወደ ቦታቸው ሊመለሱ አይችሉም በምንም አይነት መንገድ። የሆነ ጠባሳ ሳይጥል የሚያልፍ ነገር የለም። ግን ቢሆንም እንዝጋው የሚባል ይቅርታ አለ። خلاص አለቀ በቃ ሆኗል የሚመጣ ነገር የለም ብለሽ የምታደርጊው ነገር አለ። ግን እንደዛ ስታደርጊ ደግሞ ፈሪ አቅም የሌለሽ ምንም የማታመጪ መስሎ የሚታያቸው ሰዎች እነሱ በስርዓቱ ማግኘት አለባቸው፣ ማግኘት የሚገባቸው። ተገናኝታችሁ ከዛ በኋላ ታውቃላችሁ እድራችሁ እንዴት ነው? እድሩ ማህበሩ እንዴት ሆኗል? ያለውት ኢማራት ነው። ዛሬ የሆነ የእርቅ ስነ ስርዓት እየተካሄደ ነው። ነገ ዘግባችኋል። ነገ ዘግባችኋል። የትና እንዴትና በምን ሁኔታ እንደሆነ እኔ ነገ ታነተንላችኋል። ያለው ማን ክስ ኦልሬዲ ሊመሰርት ያ ክስ እንዳይመሰረት ሲሯሯጡ አይቻል። ከዛ ውጤቱን አያል አይ ቲንክ ሰሊና ክስ መሰረተች መሰለኝ። እና ያንን ለማቆም አይ ቲንክ እየተሯሯጡ ነው ያሉት። በዱባይ ላይ እነሱ ብቻ ክስ መመስረት የሚችሉ ነበር የመሰላቸው። የኔስ ጉዳይ ሄለን ምን ይሻልሻል? 8 አንበሳ ይፈረድብሽ ብላ ምን ሸይጣን ረጅም 5 ላይ ከሱ ላይ አስተያየት ታደርጊልኛለሽ ስል ትጨምሪያለሽ እንዴ? የከሰረ ሰራተኛ አታውቂም እንዴ? የከሰረ ደላላ ነኝ በአሁን ሰዓት። አንዱ ሬስቶራንት እኮ ያንቺ ነው። የዛኔ ዲል እናደርጋለን። እስከዛ ይሄ ግልጽ ነው እኮ አንቺ ካላልሽ እሷ አንቺ ላይ መረጃ ካልያዘች በስተቀር። ግን አንቺ ሄለንን ገላታለሁ አላልሽም? አስገድላታለሁ አላልኩኝም። እስቲ ማይ ወላሂ ለአዚም ወላሂ ልጆቼን ይንሳኝ አላልኩም። ከኔ አልፎ እኮ እኔ ለጃጉር ለጃጉር ስነግር እውነት ነው ልትገላት እኮ ቆይታለች ነው ያለቻት። እግዚአብሔር ጃጉርን ራሱ በምን የተነሳ ነው እኔ አንቺን ይሄ ደላልነቷ ስራ ነው እንጂ በግል በጓደኝነት ዝም ብላ ጅላንፎ በየቦታ ላይ የሄደች ራሷን የምትጋፈጥ ሰው ናት። ለጓደኝነት የምትሆን ሰው ናት አላልኩም? አዎ ግን እኔ አልሰሜም ግባ በሪው የተባልኩት ለዛ ነው። ልትገልሽ እያፈላለገች እንደሆነ አታውቂም እንዴ ነው የተባልኩት። ከዛን ጃጉር ሲጠይቃት ቆይቷል እኮ የንቅድ ከያዘች ነው የተባለው። ጃጉር ራሱ እግዚአብሔር ለጃጉርም ነው የደገመችው። ግን መረጃ አለ ለዚህ ነገር ሄለን። መረጃ ሳይኖር ለምንድን ነው የምናወራው? ኦኬ ስለዚህ እንግዲህ አስተያየት የሚያዋጣልሽ አካል እነ ታሜ ካሉ ለምን ያዋጡ እንዴ? ለዚህ ከጎንሽ ለምን አይሆኑም? አንቺ ብቻ ነሽ እንደየሄድሽ የምትጋፈጭላቸው። እኔ ላጣላሽ አይደለም ማለት ነው። እሱ ከኔ ብጠይቅ አያጎሉም። ግን አንቺ በራስሽ አስተያየት አድርገሽልኝ አሳውቂ። አለው የአይንሽ ከለር ካማር በዚሁ ከሄድ እሺ። እኔ እኮ ስልሽ ያኔ ትዝ ይልሻል የሆነ ሰው አይኑ ከለር አላማረኝም እንደዚህ አልኩሽ ራይት። ካልኩኝ አልኩኝ ነው። እኔ በቃ እንትና መሲን አስገቧት አላህ አይኔ ያሳምሮ ፊት ለፊት ሽሻ አበባ እንኳን የማይደማት ሰው ያየሁት እቺን ነው። እንዳለ ቴሌፎንሽን ካርቶን አድርጎ ያስቀርብሽ። አቦ እንትን አድርጓት አስገቧት፣ እስቲ አስገቧት። የእውነት እንደዚሁ ነው ለካ ሀብታም መስለው ጋይስ የሚቀመጡት እነዚህ ሰዎች። እስቲ እንዴ እንት አስገቧ። ሞዴሬተር ዛሬ ግን አክቲቭ አይደላችሁ? የእውነት እንዴ ፈጣሪ ጋይስ ሄለን እንትና ቀይ መስመራችን ነው ምናምን የምትሉ ሰዎች ለእናንተ ህይወታችሁ የሆነ ኧረ በስመ አብ አቦ ጋይስ እኛ ብዙ ነገር አልናገርም። እኔ የመናገር ችግር የለብኝም። ግን አንዳንዴ ደክሞ ያውቃል ለደደብ ለማስረዳት። አንተ ለራስህ ደድበህ ታውቃለህ። የእውነት እነሱ ውስጥ የሚበስሉ አንተ አረ ታውቃለህ። የእውነት ሺት ጋይስ ለምንድን ነው መሲን እጅ አላወጣሽም? እስቲ
ያ መሲ አላየሁሽ። ያ አይ ቲንክ እጇን አላወጣችም። አውቃ ለከፋ ነው አለው ለማለት ነው አበባ የምትልከው ማለት ነው። ያ ለማንኛውም አንድ ሰው እዚህ ምድር ላይ ሊኖር ግዴታ ከሆነ ሰው ጋር እኔ ጓደኛዬ ነው መባል አስፈላጊ አይመስለኝ። ሃይ ኤንድ ባይ ዛሬ በስነስርዓት ካናገረ በስነስርዓት ታናግረዋለህ። ኮስተር ካለ ሙዱ አይደለም ብለህ ትተው ትሄዳለህ። ቁጭ ብሎ አብሮ መዶላለቱ ማውራት ከፈለክ በርሜል ውስጥ ጎንበስ ብለህ ታወራ። ያው ራሱ ቢያስተጋባብህ ነው። ባህር ዳር ላይ ሄደህ ታወራለህ ማውራት ከሆነ። እንደገና ደግሞ ያለ ማውራት ከለመደብህ እናቴ ትሙት አታወራም። ማውራት ከለመደብህ ደግሞ ታወራለህ። ሆድን እንዳስተማሩት ነው ይባላል። የእውነት አይ ቲንክ ሙኒት ሾፌር ነሽ ራይት? ትነጃለሽ። የሚነዳ ሰው ደግሞ ብዙ ጓደኛ እንኳን አይፈልግም። ይሄ እግረኛ ሰው ነው። ብቻውን መንገድ ላይ ሲሄድ ሆድ ይብሰዋል። በዛው ማይወደውንም ሰው እያወራ ይሄዳል መንገድ ላይ። ገብቶሻል? እና እኔ እንጃ የእናንተ ማህበር ገና እኮ እኔ ደስ ስሌ ነው ገና አንስቼ እንደገና 10 ዓመት የማወራበት ቶፒክ አለኝ ነው የምልሽ እኮ እንትና በየአመቱ 10 ዓመት ካለች እንግዲህ ያቺ ሴትዮ 3 ዓመት ሰጥተናታል ይሁን ብለን ገብቶ እስካሁን ድረስ ልንገርሽ ሞኒታችን እያንዳንዱ ሪከርድ 53 ሰከንድ 53 ደቂቃ 31 ደቂቃ 6 ደቂቃ 29 ደቂቃ 2 ደቂቃ 7 ደቂቃ 4 ደቂቃ 23 ደቂቃ 5 ደቂቃ 7 ደቂቃ 22 ደቂቃ 37 ደቂቃ 21 ደቂቃ 8 ደቂቃ 33 ደቂቃ እሺ 18 ደቂቃ 8 ደቂቃ እንደገና ደግሞ 7 ደቂቃ 23 ደቂቃ 21 ደቂቃ 18 ደቂቃ 1 ደቂቃ ይሄ ሁላ ነው። ከዛ ውስጥ እስካሁን የሰማችሁት በአንድ ላይ ሲደመር 5 ደቂቃ ይሆናል። ቮይሱ ገና የምፈልገውን ሳላቼ ለራሴ እንደዚህ ከውስጡ እየሰማው ከላው ላይ ቀርቶ ሴቭ ማድረግ ለምን የማልፈልገው ፓርት እንዳይሰማ ማለት ነው። ይሄ ሁላ ሪከርዶች ናቸው ታያለሽ። ይሄ ሁላ ታያለሽ። እናንተ አንዱን አልሰማችሁት። አበቃ ብላ ተደላላ ስትቀመጥ ሰርፕራይዝ ነው ማረጋት። ምክንያቱም እሷ ናት እኔ ጨርስሻለሁ ነው ያለች። እንዴት ማለቅ ምን ማለት እንደሆነ እንድታሳየኝ ይፈልጋል። እኔ ምንም አላልኳት። እሷ ነች የተፈራገጠችው። እሷ በብሯ እኔ በሚዲያዬ ሂሳብ እንወራረዳለን። እዛ ሴት እንጂ እኔ ጸብ አልፈጠርን ምን አልፈጠርን ምንም ነገር የፈጠርነው ነገር አልነበር። ገባችሁ? እዛ ሴት እሷ አንቺ ጀምሪው እኔ እጨርሳችኋለሁ ነው ያለችው። በእናንተ ላይ ኦልሬዲ ክስ እንደመሰረተች አሰምቻችኋለሁ። ራይት? ምን አይነት ክስ? እኛ ላይ ከመሬት ተነስቶ ሰምቻለሁ። ግን ይሄ እንደዚህ አይነት እንትን እኛ ላይ ስራ የማያውቁትን ሄደው የፈለጉትን ማለት ይችላሉ። ከመሬት ተነስቶ የስሙን ራሱ ሬስቶራንቱን ከጠራችሁ ኦልሬዲ እንትን አድርጋለች ማለት የለም አመልክታል አስተርጉማ ሁላ። እኛ ሲጀመር በክፉ አንስተናት አናቅም። አንቺ ነሽ ሰርፕራይዝ ያረግሽን እርስ በእርስ ማውራት እስኪያቅተን። በዛ ላይ ደግሞ መሲን ብታስገቢያት ትነግርሻለች። ወላሂ ሳሪን ብትይ ታሜን ብትይ ታሜንማ ትተሽ ነው ሁሉንም ያሳመንኳቸው። ከማንም በፊትም ሄጄ ያናገርኳት ከጓደኛዬ ጋር እኔ ነኝ። እነሱን እኔ ተቀበልኩት። በቃ የሆነ ሆነ ብዬ ተቀበልኩ። ምክንያቱም አንደኛ ሆኗል፣ ሁለተኛ ነገ አንድ ነገር ብትሆን ብትታመም፣ ሌላ ነገር ቢፈጠር ትላንትን አስበን መተው አለብን በሚለው ራሴን አሳምኜ መጥቼ እነሱን ያሳመንኩ እኔ ነኝ። አንድም ቀን አንዳችን በሚዲያ ሆነ በውስጥ ተሰብስበን በክፉ አንስተናት አናቅም። ምክንያቱም ይሄ ነገር እየተደረገ እንዳለ አናቅም ነበር። ምንም የምናውቀው ነገር የለም። አንቺ ስታወሪውም ሲጀመር አላመንም ድምፅ እስክንሰማ ድረስ። ስለዚህ አሁን ደግሞ ጥያቄ ልጠይቃችሁ። ስትተማመኑ በምን ጉዳይ ላይ ነው የተማመናችሁት? ምኑን እንተማመነው? ስለምኑ እንተማመነው? ሲጀመር አልሽ አላልሽ ተብሎ
ቆይ ስለ ሶል ጉዳይ የተወራው መሲ የራሷን ዋኖፊ ለመደበቅ ፈልጋ ነው። ለምንድን ነው ታዲያ በዛ መንገድ እሷ ያወራችውን በእንትና ላይ እንደዛ ነው ተብሎ ከበር ድብቅ የሆነው የሶል ጉዳይ ድብቅ የሆነው ለቤተሰቦቹ ታስቦ ነው። አሁን መታሰሩን በግልጽ ከተወራ በኋላ መሲ አሁን ራሱ ተፈቶ ምንድነው የምትለው? በሷ ምክንያት እሷ ሳይዘችው እኮ አይደለም ፖይንቱ። ዋኖፊል ሊሸኙ ሲሉ ያው ብዙ ጊዜ ሾፌሯ ስለሆነ ከዛ እንደተያዘ ነው። እሷ በአቅራቢያው ካጠገቧ ይዘው ስለሄዱ ከሰዎችን ጥያቄ ማለት እርዱኝ ለማለት ጮቷን አሰማች። እሱ ለብቻው ተይዞ ቢሆን ኖሮ መያዙንም አይታወቅ ይችላል። ቁጥሻል እና ለምን አሁን ያንን ቦታ መደበቅ አስፈለገ? ራሷ መሲ የምትናገር ወይ እኔ ደብቃ ስትናገር አልሰማሁኝም በርግጥ። ምክንያቱም ለምን ነገርኳት አለች። ለምን ያን ሁላ ነገር ስንባል ስትሉ ስብሰባው ላይ እንዴት ነው አታንሱ ተብሎ ተደፋፍኖ ነበር። ምንም የተደፈነ ነገር የለም። ግን ኦልሬዲ አሁን በግልጽ የተሰማ ነገር ስለምን እንነጋገር፣ ለምን አልሽ የሚል ነበር ጥያቄው። ለምን አልሽ ሰበቡም በቃ ቤተሰቦቼ ልጆቼ ሲሰደቡ ለማስተካከል ጓደኝነት እንደጀመረች ሰላም መፍጠር ካንቺ ጋር እንደፈለገች ከዛ በኋላ ደግሞ ያው እንደ ጓደኛ አውርታለሽ ሀፕን እንዳደረገ ተናገረች። በቃ ሆኗል የላ ብለን ይቅራለን እንጂ እንዲህ ተንትኖ ለመነጋገር የሚመች ነገር እኮ አልነበረም። የለም የሚገርምሽ ነገር እኮ ሙኒት መጀመሪያ ጊዜ ላይ እዚህ ገስት ላይ ሆና መሲም ራሱ ጃጉርም በቃ ትቻለው እነሱ ድራማ ካልፈጠሩ ብዬ ተውኩኝ አይደል። ስለ ቡቺ ሲነሳ ለሷ ወሬውን ገና ለመጀመር 10 አንበሳ አልኩት። ከዛን እንዳው ሌላ ተቃውሞ አንስተንበት እዛ እንዴት አረግ ነው። ሁለተኛ ጊዜ ሲያናግረኝ ራሱ እንዳልቦልክ ወይ ራስ ቦልከኝ ውጣን ያልኩት። እሺ ያን ጊዜ መሲና ጃጉር የመጀመሪያ ቀን ለምንድነው አንበሳ የሰጠኝ ብዬ ስጠይቀው ገብቶ ለዚህ ነው ያለቀንና በቃ ፈትቻለሁ እሷ ድራማ ስታልሰራሽ ያልኩ ቀን እኔ እኮ ጨርሻለሁ። እውነት ጨርሻለሁ። ሁሉ ቀን ግን ምንድነው የሚለው አንድ ጊዜ ግሩፕ አስገባኝ አልተረጋጋው ማለች ነው የምትለው። ልጄን ነው የምልሽ። አንተ ምንድነው እኔ ላይቭ ላይ አወራው አይደል እንዴ? ምንድነው በውስጥ ማወራው ነው? ራስ ታኛለች። በቃ ጨረስን ተግባባን ስንል ከ15 ቀን በኋላ ቆይቶ 2 ደቂቃ ካላስገባኝ እያለችኝ ነው አለ። አረሳችሁም እንዴ ያልኩት። ከዛን እሺ ያልኩት ምን ችግር አለ 2 ደቂቃ ኖርማል እኮ ነው ምናምን አለ። ለምን አንድ አታላይኝ ሰው እንዳታስገባብኝ ስላልኩት ማለት ነው። አስገባል። እንደዚህ እየሰራው ምናምን ሰማዋቸው። እንደው ጃጉር ሚውት አረገና እሷ ረጅም ሰዓት አወራች። ያን ጊዜ እንግዲህ እንደዛ ለምና ገብታ ሙኒትዬ ሪከርድ እያደረገች ሪከርድ እግዚአብሔር አሁን የመጀመሪያ ቀን ያሰማችሁ ያ ሪከርድ ነው። እሺ ለምና ራሱ አስገባኝ ብላ ሪከርድ ይዛ ትመጣለች። ከዛ ጨረስን ምናምን አይኔ በቃ ድራማ ካልፈጠራችሁ እንደዚህ ነው። ኧረ እኔ ሁለተኛ እንደዚህ እንትና ጋር ምናምን አለች። ከዛ ጃጉር እንግዲህ ፍቃደኛ ሆኜ ገብቻለሁ አይደል? የደስደሱን አንተ ነው የምትሞላው አልኩት። ምንድነው የምትፈልገው? ሙላላት አለች። ጋለሪ አልሞላም እንዴ አለኝ ጃጉር። ቃል በቃል ነው የምነግርሽ ልጄን ነው የምልሽ እኔ እንጂ አልኩት። ከዛ ሙላላት የፈለከውን አለች። የፈለገችው ጋለሪውን አስቦ ለካ ልኮላታል። እኔ ላይቭ ላይ ሆኜ ከዛ ከሱ ጋር ነው የምታወራው በዛብኝ አለችና እንደገና ደግሞ እኔ እሷን ላጣት አልፈልግም ብላ ሁለተኛ ላከችላት። እሺ ሁለተኛንም እንደላከችልኝ ደግሞ በዚሁ ላይቭ ላይ ሆኜ እዚህ ላይቭ ላይ ሆኜ ትጽፍልኝ ነበር እና እኔ ደና ሁኑ ብዬ ከዛ ከደስደሱ ብዬ ከወጣው በኋላ እኔ ወደ ዩቲዩብ ነበር እየመጣሁ ነበር። ገብቶሻል? ከዛ አይ ችግር የለውም እናወራለን በቃ ቀስ ብላ ትነግረኛለች አለች። መጨረሻ ላይ ስትል በሁለተኛው ቀን ለጃጉር ምን አልኩት? ምን ተረዳ አልኩት። እሱ ደግሞ ምንም አይገባውም ካልነገርሽው። በነገራችን ይሄ የሚዲያ ቋንቋ ብዙ የሚገባው ልጅ አይደለም።
ኢንሳይደር እኮ አይደለም እውነት እህትነቷን ብላኝ ነው እኮ ምናምን አለኝ። እባክህ ወደዛ ሄዳልኩት። በቃ ባስረዳውም አይገባውም ልጅ። እነሱ በሚያሳዝን ድምጽ ሲያናግሩት ያንን ካነገርሽው ቶሎ እዝን የሚል ሰው ነው።